ሰላም ተማሪዎች እንደምን አላችሁ? ጸረኛ ነኝ ከሰቆማ። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 5 ዩኒት ሰመሪውን እናያለን። ሙሉ ዩኒቱን እንከልሳለን ማለት ነው። የሰቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዩኒቨርሲቲያችንን ጎብኙ እያልኩኝ ወደ ክለሳችን እንግዲህ በዚህ ዩኒት ዋና ሜጀር ሲስተምስ ኦፍ ዘ ሂውማን ቦዲ ተመልክተናል አይደለም? ስለ ስኬሌታል ሲስተም ስርዓተ አጽም፣ ስለ ስርዓተ ጡንቻ መስኩላር ሲስተም፣ ሪፕሮዳክቲቭ ሲስተም፣ ስለ ስነ ተዋልዶ እንዲሁም ደግሞ ስለ ፋሚሊ ፕላኒንግ ኤንድ ዘ ኢፌክትስ ኦፍ ድራግስ ኤንድ አልኮሆልስ ኦን ሄልት የመሳሰሉትን ነገር ተመልክተናል። በመጀመሪያ ስለ ሂውማን ስኬሌታል ሲስተም ስንመለከት ምንድነው ያለው? የሂውማን ስኬሌታል ሲስተም የሰው ልጅ ስርዓተ አጽም ወደ 206 የሚሆኑ ቫሪየስ ታይፕስ ኦፍ ቦንስ እንዳሉን፣ አጥንቶች እንዳሉን፣ ካርትሌጅ ለማጽሞች እንዳሉን፣ ጆይንትስ መገጣጠሚያዎች እንዲሁም ሊጋመንትስ ኦኬ ሊጋሜንትስ ጅማቶች ማለት ናቸው። አጥንተን ከአጥንት የሚያገናኙ እንዳሉን ቴንደንስ እንዳሉን እንዲሁ ደግሞ መስልስን ከቦንስን የሚያገናኙንም ጅማቶች እንዳሉን ኤንድ አዘር ኮኔክቲቭ ቲሹስ አስተሳሳሪ ደግሞ ህብረ ህዋሳትም እንደዚሁ እንዳሉን ተመልክተናል። ኤንድ ምን ብለናል? the primary functions of the skeletal systems are locomotion, support to the body and the protection of internal organs አይደለ? ዋነኛ መሰረታዊ የሆነው ተግባሩ ደግሞ ስርዓተ አጽማችን እንቅስቃሴ ማድረግ እንድንችል ማስቻል ነው። ኦኬ ሙቭመንት ላይ እገዛ ያደርግልናል። and support the body ሰውነታችን ድጋፍ እንዲያገኝ እንዲሁም ደግሞ የራሱ የሆነ ቅርጽ እንዲኖረው ያስችላል። and the protection of the internal organs በጣም አስፈላጊ የምንላቸው የውስጥ አካላቶቻችንም እንዲሁ ከአደጋ ለመጠበቅ እንደ አእምሮ our brain heart እና lung የመሳሰሉ የሰውነት አካላቶቻችንን እንደ ሳምባችን የመሳሰሉ አካላቶቻችንን ከአደጋ ለመጠበቅም እንደዚሁ የሚያገለግለን ስርዓት ነው ማለት ነው። ስኬሌታል ሲስተም ብለን ተምረናል። and again we have learned about bones አይደለ? ስለ አጥንቶች ተምረናል። አጥንቶች ተምረናል። they're the ones that store minerals የተለያዩ ነገሮች የሚከማቹበት ቦታ ነው። ለምሳሌ እንደ ካልሲየም 99% of ካልሲየም የሚገኘው በአጥንቶቻችን ውስጥ ነው። እንደ አይረን፣ ማግኒዥየም፣ ፎስፈረስ የመሳሰሉ ሚነራልስ የሚገኙት እንዲሁ በአጥንቶቻችን ውስጥ ነው። and are responsible for the production of red blood cells, platelets and most white blood cells። በተጨማሪም ሌላው የአጥንታችን ተግባሩ ምንድነው ብለን ተምረናል። በአጥንት መቅነያችን ውስጥ የተለያዩ የደም ህዋሳት የሚመረቱት እንደ ቀይ፣ እንደ ነጭ እንዲሁም ፕላትሌትስ የምንላቸው የደም ህዋሳት የሚመረቱት በአጥንታችን ውስጥ ነው ብለንም ተምረናል። ከዚህ ማስከተለን the functions of the muscular systems are movements ስለ ስርዓተ አጥንታችንም ተግባራት ተመልክተናል። ስለዚህ ዋነኛ የስርዓተ አጥንታችን ተግባሩ is for movement እንቅስቃሴ ማድረግ እንድንችል፣ joint stabilization መገጣጠሚያዎቻችን ባሉበት ሆነው ከቦታቸው እንዳይንቀሳቀሱ ለማድረግ፣ for heat protection ሙቀት ሰውነታችን ውስጥ ተጠብቆ እንዲቆይ ለማገዝ፣ and maintenance of posture የሰውነታችን የራሱ የሆነ ቅርጽ እንዲኖረው ለምሳሌ ቀጥ ብለን መቆም እንድንችል የመሳሰሉትን ማድረግ የመስኩላር ሲስተማችን ተግባር ነው። it also helps in blood circulation ላይ የደም ዝውውር ላይም የራሱ የሆነ አስተዋጽኦ አለው ማለት ነው። የደም ዝውውርን ፋሲሊቴት በማድረግ ረገድ and ስለ ስርዓተ ጡንቻ ስናይ ስለ መስልስ አውርተናል። and there are 3 types of muscles በሰውነታችን 3 አይነት የጡንቻ አይነቶች አሉ ብለናል። የመጀመሪያው ምንድነው ያለው? ስኬሌታል መስል ነው አይደለ? የአጽም ጡንቻዎች አሉ። እነዚህ የአጽም ጡንቻዎች they are connected to the bone ከአጥንት ጋር ተገናኝተው የምናገኛቸው ጡንቻዎች ናቸው። and they work hand in hand with the skeletal system ከስርዓተ አጽማችን ጋር በመተባበር የሚሰሩ የጡንቻዎቻችን አይነቶች ናቸው። and they are used to control voluntary movements such as walking and running የተለያዩ በእኛ ቁጥጥር ስር አስበንባቸው የምንተገብራቸው የተለያዩ እንቅስቃሴዎችን ለማከናወን ለመራመድ ሊሆን ይችላል ወይ ለመሮጥ አስበንበት እኛ ኮንትሮል ማድረግ እየቻለን የምንጠቀምባቸው ጡንቻዎቻችን ናቸው ብለን አይተናል። ከስኬሌታል መስልስ በሁለተኛ ደረጃ ላይ ያያናቸው ደግሞ ስሙዝ መስልስ ናቸው አይደል? በሰውነታችን የምናያቸው ሌሎች አይነት የጡንቻ አይነቶቻችን so this is smooth muscles የምንላቸው ስቶማክ ጨጓራችን ውስጥ፣ ኢንተስታይንስ እንደ ኢንተስታይን አንጀታችን ውስጥ እንዲሁም የሽንት ፊኛ ብላደራችን ውስጥ፣ ዩትረስ የሴቶች ማህፀን ጋር የምናገኛቸው ጡንቻዎቻችንን ነው። and they are involuntary muscles ብለናል አይደል? involuntary ናቸው ማለት አውቶማቲክ ናቸው፣ በራሳቸው ነው የሚሰሩት እኛ ስራዬ ብለን ተቆጣጥረናቸው አይደለም የምንጠቀማቸው ብለናል። and they're responsible for the contraction of hollow muscles እነዚህ ጡንቻዎች ናቸው ጨጓራችን ምግብ እንዲፈጭ የሚያስችሉት፣ ሽንታችንንም ለመሽናት እና ሽንታችንን እንዲጓጓዝ የሚያግዙት ማለት ነው። so these muscles are the smooth muscles ለስላሳ ጡንቻዎቻችን እነዚህ ናቸው ብለን ተመልክተናል።
ሶስተኛው የጡንቻ አይነት የተመለከትነው are the cardiac muscle አይደለ የልብ ጡንቻዎቻችን ናቸው። it's an involuntary muscle again ልክ እንደ smooth muscles involuntary muscles ናቸው። በእኛ ቁጥጥር ስር አይደለም ያሉት በራሳቸው ስራቸውን አውቶማቲካሊ የሚሰሩ ጡንቻዎች ናቸው። they're found only in the heart and facilitate the circulation of blood by pumping to the major arteries በዋነኝነት የሚገኙት የት ውስጥ ነው? ልባችን ውስጥ የምናገኛቸው ጡንቻዎች ናቸው። ስራቸው ደግሞ ልባችን ደም መርጨት እንዲችል ለዋነኛው ደም ቧንቧ ደም እንዲረጭ ማስቻልና በመላ ሰውነታችን ደም ሰርኩሌት ማድረግ እንዲችል ማገዝ ነው ማለት ነው። okay and out into the body via the circulatory system so these are the cardiac muscles ሶስት አይነት ጡንቻዎች አሉን skeletal smooth እና cardiac muscle ብለን ተመልክተናቸዋል ማለት ነው። so ከskeletal system እና ከmuscular system ቀጥለን ስለ human reproductive system ተመልክተናል። ስለ የሰው ልጆች የመራቢያ ስርዓት so the human reproductive system deals with both male and female reproduction system includes gametogenesis or gamete formation fertility and infertility በዚህም ንዑስ ክፍል ውስጥ ምን ተመልክተናል? የወንድንም የሴትንም የመራቢያ አካላቶች ስርዓተ መራባቸው ምን እንደሚመስል ተመልክተናል። ምንን አካተን ጨምረን አይተናል። ስለ እንዴት አድርገው ነው የወንድም የሴትም የመራቢያ ህዋሳት የሚፈጠሩት እና ፍሬያማ የሚሆኑት እንዲሁም ደግሞ መካንነት እንደሆነ በምክንያት ሊፈጠር እንደሚችልም እንደዚሁ ተመልክተናል። ስለ male reproductive system ስለ ወንድ ልጅ የመራቢያ ስርዓተ መራቡ ስንመለከት ምን እንዲስከስ አድርገናል? about the male reproductive organs የወንድ የመራቢያ አካላትን ተመልክተናል። አንደኛው the penis የወንድ ብልት urethra boyashantun the testes ያልናቸው የወንድ የዘር ፍሬዎች that makes the sperm and produce the hormone testosterone ማለትም የወንድ የዘር ፍሬ ወንድ የመራቢያ ህዋሳትን የሚያመርተውና እንዲሁም ደግሞ ቴስቶስትሮን የተባለ ንጥረ ፈሳሽንም እንደዚሁ የሚያመርተውን የመራቢያ አካላቶችን ተመልክተናል። በተጨማሪም ስለ female reproductive organs ተመልክተናል አይደል? so the female reproduction system is the body parts which include vagina, cervix, ovary, uterus የሴት የመራቢያ አካላት ያልናቸው ብለን ያካተትናቸው the vagina የሴት ልጅ ብልት አለ፣ የማህፀን በር the cervix አለ፣ the uterus አለ ማህፀን አለ፣ እንዲ ovaries አሉ እንቁልጤዎች አሉ right and ከዚህ ጋር ማያይዘን ደግሞ ስለ menstrual cycle ስለ menstruation cycle ስለ የወር አበባ ዑደትም እንደዚሁ ተመልክተናል ማለት ነው። እና ስላለው በዚህ ዑደት ውስጥ ደግሞ ስለሚከናወኑ positive and negative feedbacks አዎንታዊም ሆነ አሉታዊ ግብረ መልሶች እንዲሁም ተመልክተናል ማለት ነው። በዚሁ በሪፕሮዳክሽን ሲስተም ንዑስ ክፍል ውስጥ again እዚህ ጋር አያይዘን ምን ተመልክተናል? the unit briefs the mechanisms of uses of contraceptives, sexually transmitted infections and diseases and causative agents, treatments or preventions ስለተለያዩ የወሊድ መቆጣጠሪያ መንገዶች በአባላዘር በሽታዎች በግብረ ስጋ ግንኙነት አማካኝነት ስለሚተላለፉ በሽታዎች መንስኤያቸው ምን እንደሆነ ህክምናቸውና ከነሱም ደግሞ ራሳችንን ለመጠበቅ ፕሪቨንት ለማድረግ የምንከተላቸውን መንገዶች እንዲሁ ለማየት ችለናል። ከዛ ማስከተለን ስለ ፋሚሊ ፕላኒንግ ስለ ቤተሰብ እቅድም ተመልክተናል አይደል? which is ምን ብለናል? ፋሚሊ ፕላኒንግ is an access to ensure safe human rights የቤተሰብ እቅድ ማውጣት ሰዎች የመኖር ውሳኔያቸውን በደህናና በነጻነት እንዲወስኑ የሚያስችል መብት ነው እና ይህ ደግሞ መሰረታዊ የሰው ልጅ መብቱ ነው ማለት ነው። በተጨማሪ ይላል it's central to gender equality and women's empowerment and a key factor in reducing poverty ቤተሰብ እቅድ አንድ ቤተሰብ አንድ ጥንዶች በቤተሰብ እቅድ በሚመሩበት ጊዜ ምን ያግዛቸዋል? it helps በወንድና በሴት መካከል ያለውን የጾታ እኩልነትን ለማስፈን እንደ ማዕከል ሆኖ ያገለግልናል። እንዲሁም ደግሞ ሴቶች እህቶቻችንን ለማበረታታት ከዚህ ጋር ተያይዞ ሁሉም ቤተሰብ ኃላፊነቱን በጠበቀ መልኩ ልጆች ወልዶ ማሳደግ እንዲችልና ድህነትንም በራሱ መልኩ መቀነስ እንዲችል ያግዛል ማለት ነው። ቁልፍ ፋክተር ሆኖ ያገለግላል ማለት ነው ፋሚሊ ፕላኒንግ። ከዚህ ጋር ያይዘን ደግሞ የተቀመጡ ዳታዎች መረጃዎችን ተመልክተናል። in developing regions እያደጉ ባሉ አገራት አካባቢ about 218 million women ወደ 218 የሚሆኑ ሴቶቻችን are suffering from lack of using safe and effective family planning methods ዓለማችን ላይ ያሉ እህቶቻችን ሴቶቻችን እየተሰቃዩ ይገኛሉ ማለት ነው። በምንም የቤተሰብ እቅድን ባላካተተ መልኩ በሚከተሉ ችግሮች አማካኝነት ማለት ነው for reasons ranging from the lack of access to information or services to the lack of support from their partners or communities የቤተሰብ እቅድ የማይመራ ቤተሰብ ውስጥ በመኖራቸውና እነሱም የሚከተሉ ባለመሆናቸው
በቂ የሆነ መረጃ በማጣት አገልግሎትን በማጣትና እንዲሁም ደግሞ ከትዳር አጋራቸው አስፈላጊውን ድጋፍ ካለማግኘታቸው የተነሳ እንዲሁም ከማህበረሰቡም ከሚኖሩበት ማህበረሰብም አካባቢም በቂ ድጋፍ ካለማግኘት የተነሳ እየተሰቃዩ ይገኛሉ ማለት ነው። ሶ ሁላችንም ስለ ፋሚሊ ፕላኒንግ ግንዛቤ ኖሮን ኃላፊነት የተሞላ ህይወትን ለመምራት ልንጠቀምበት ይገባል ማለት ነው የቤተሰብ እቅድን። ሶ ቀደም እንዳለው ፋሚሊ ፕላኒንግ የቤተሰብ እቅድ ማለት is the ability of individuals and couples to anticipate and attain their lifestyle with family formation. አንድ ግለሰብ ወይም ጥንዶች ሊኖራቸው የሚገባ የህይወት የቤተሰብ አመሰራረትን ላይ ውሳኔ የሚሰጡበት መወሰን የሚችሉበት ሁኔታ ነው። ምን ያህል ልጆች and want to have children or not ልጅ ይኖረን አይኖረን ምን ያህል ልጆች እንውለድ በምን ያህል እየራራቅን እንውለድ የሚለውን ነገር የሚወስኑበት እቅድ ነው this family planning. So it's very important ማለት ነው። So it's very important action that anticipates the futurity of the young generation ማለት ነው። የወጣቱን ትውልድ በማሰብ እቅድ ላይ የተመሰረተ ስለሆነ ማለት ነው። So on how to sustain all living forms and family formation with pertinent necessities to work and live successfully ማለት ነው። አንድ ቤተሰብ ምን ያህል ቤተሰቡ እንዴት አድርጎ እንደሚመሰርት በመቅድበት እንዴት አድርጎ ሰርቶ በደንብ ማኖር በስኬታማ መልኩ ማኖር እንዴት እንደሚችል አገናዝቦ ስለሆነ የሚያቅደው ማለት ነው። So it's very important ፋሚሊ ፕላኒንግ ወይ ደግሞ የቤተሰብ እቅድን በቤተሰብ እቅድ መመራት። ከፋሚሊ ፕላኒንግ ቀጥሎ ስለ አልኮል ተመልክተናል። አልኮል መጠጥ በሰውነት ላይ ያለው ተጽዕኖ ተመልክተናል። So alcohol interferes with the brain communication pathways and affects the way the brain works. የአልኮል መጠጣት የአእምሮ የተግባቦት መንገዱ ላይ ኢንተርፌር በማድረግ ጣልቃ በመግባት አእምሮአችን የሚሰራበትን መንገድ ላይ ተጽዕኖ ያሳድራል። And it changes mood and behavior and makes harder to think clearly and move with coordination. እንዲሁም ያንድን ሰው ስሜቱን ለዋውጣል ባህሪውን እንዲሁም ደግሞ ጥርት አድርጎ ማሰብ እንዳይችል ከባድ ያደርግበታል ማለት ነው። የአልኮል መጠጥ እንደውም ሰው ራሱን አስተባብሮ መጓጓዝ እንዳይችል ይከለክለዋል ማለት ነው። ሶ አልኮል በአጠቃላይ እነዚህን ሁላ ተጽዕኖዎች ያሳድራል በአእምሮ ስራችን ላይ። And drinking over a long time damages the heart and causes cardiomyopathy. በጣም ለረጅም ጊዜ እንዲሁ የአልኮል መጠጥ ተጠቃሚ መሆን ልባችንን ያጠቃል ይጎዳል እና በዚህ የተነሳ ካርዲዮማዮፓቲ የሚባለውን የልብ በሽታም እንዲሁ ሊያስከትልብን ይችላል ማለት ነው። stretching and dropping of heart muscle የልብ ጡንቻችንን መድከምን ሊያስከትልብን ይችላል ምክንያቱም የልብ ጡንቻዎቻችን ስለሚዘረጉ ማለት ነው። and arrhythmias ደግሞ ምን ላይ irregular heartbeat እንዲኖር አንድ ሰው ሊያደርግ ይችላል የተዛባ የልብ ምት ማለት ነው። and stroke እንዲሁም ደግሞ high blood pressure ከፍተኛ የሆነ የደም ግፊት እንዲከሰትም ሊያደርግ ይችላል ማለት ነው። አንድ ሰው ለረጅም ጊዜ አልኮል የሚጠጣበት ጊዜ የአልኮል መጠጥ ተጠቃሚ በሚሆንበት ጊዜ ማለት ነው። በተጨማሪ ምን ብለናል? heavy drinking takes a toll on the liver. ከፍተኛ ደረጃ የአልኮል መጠጥ ተጠቃሚ መሆን ጉበትን በጣም ይጎዳል and leads to variety of problems እና ለተለያዩ የጉበት ችግሮችም ይዳርጋል። and liver inflammation ጉበት መቆጣትም እንዲሁ including steatosis or fatty liver, alcoholic hepatitis, fibrosis and cirrhosis የተባሉ የተለያዩ የጉበት በሽታዎችን ሊያስከትል ይችላል ማለት ነው። በተጨማሪም alcohol causes the pancreas to produce toxic substances. ጣፊያችንን መርዛማ የሆኑ substances እንዲመረቱ ሊያደርግ ይችላል. That eventually leads to pancreatitis, a dangerous inflammation and swelling of the blood cells in the pancreas. በዚህም የተነሳ ጣፊያችን ውስጥ የሚገኙ የደም ቧንቧዎች እንዲያብጡና እንዲቆጡም ሊያደርግ ይችላል ማለት ነው። that prevents proper digestion በዚህም የተነሳ አንድ ሰው properly ምግብ እንዳይፈጭ በተገቢው መልኩ በመደበኛ መልኩ ምግብ እንዳይፈጭም ሊያደርግ ይችላል ማለት ነው። ከአልኮል መጠጥ ቀጥለን ስለተለያዩ እጾች ተመልክተናል። አንደኛው ከተናይን ስለተባለ ህገወጥ ስለሆነ እጽ ነው። it's an illegal in some countries since it has a stimulant effect when chewed or used as a drug which is similar to the leaves of coca plant used for making cocaine. ከተናይን የምንለው እጽ የሚታኘክ ነው። በውስጡ አነቃቂ የሆኑ ኬሚካሎችን የያዘ ከኮካ ፕላንት
ከኮካ ተክል የሚገኝ ነው ብለናል which is similar to that of cocaine ልክ ኮኬን የምንለው እጽ የሚሰራበት ኮካ ፕላንት ጋር እንዲሁ ተመሳሳይ የሆነ እጽ ነው ማለት ነው ካተናይን። ሌላኛው ያየነው እጽ is ጫት which is use of this ጫት increase respiration tends to elevate blood pressure, heart arrhythmias and dilated pupils። እዚህ ጋር ያየዘን በተደጋጋሚ ጫትን መጠቀም የደም ግፊት እንዲጨምር እንዲሁም ደግሞ የልብ ምት እንዲጨምርና የአይናችን ፒፕል የምንለው ክፍልም እንዲሆን እንዲሰፋ ሊያደርግ ይችላል ማለት and irregular use of ጫት can also cause tooth decay, gum disease, ulcers and constipation። ተጨማሪም በተደጋጋሚ ጫትን መጠቀም የጥርስ መበላሸትን፣ የድድ በሽታ፣ ቁብጠት፣ ቁስለትን እና እንዲሁም ድርቀትን ሊያስከትል ይችላል ብለንም ተመልክተናል። ሶ በአጠቃላይ ድራግስ እነዚህ አደንዛዥ እጾችን መጠቀም this can cause short and long term serious health hazards effects, possibly irreversible። አጭርና ረጅም ጊዜ ከባድ የጤና ችግሮችን ሊያስከትሉ ይችላሉ። አንዳንዶቹ ደግሞ ሊመለሱበት በማይችል ደረጃ ድረስ ነው ማለት ነው የሚያስከትሉት ችግር። and again drugs affect mainly the central nervous system አካላዊ የነርቭ ስርዓታችንን ላይ ተጽዕኖ እንደሚያሳድሩ እነዚህ አደንዛዥ እጾች and they can cause flatness አንድ ሰው የሚሰማውን ስሜት በደስታም ሆነ ሀዘን ምንም እንዳይሰማ ሆኖ እንዲቆይ ማድረግ፣ ዲፕሬሽን ውስጥ መክተት፣ ከባድ የሆነ ሀዘንና ተስፋ መቁረጥ ሁኔታ ውስጥ እንዲሆን ኤግዞስትድ እንዲሆን ኤግዞሽን እንዲያጋጥመው ማለት እጅግ የተጨነቀ ድካም ላይ እንዲሆን ሃሉሲኔት እንዲያረግ ሃሉሲኔሽን ውስጥ እንዲሆን ማለት በእውነታው ላይ የሌሉ ነገሮችን ማየት መስማት እንዲጀምር እና ደግሞ ዲስቶርቲንግ ኦፍ ዘ ሴንስ ኦፍ ሪያሊቲ ማንኛውም ነገር በእውነታው እንደሚገኙት ሳይሆን በተሳሳተ መንገድ ነገሮችን እንዲገነዘብ ሊያደርጉ ይችላሉ ማለት ነው። ሶ ድራግስ አደንዛዥ እጾች በጣም ልናስወግዳቸው የሚገቡ ነገሮች ናቸው ማለት ነው። ስለዚህ በአጠቃላይ በዚህ ዩኒት የተመለከትናቸው ነገሮች እነዚህ ነበሩ። ከዩኒት 5 እንዴት ሰውነታችን የተለያዩ ስርዓት በአንድ ላይ ተቀናጅተው እንደሚሰሩ እና የተለያዩ ውሳኔዎቻችንም ደግሞ እንዴት ጤና ሁኔታችን ላይ ተጽዕኖ እንደሚያሳድሩ ተመልክተናል። ስለዚህ እንደ አንድ ግለሰብ ስለነዚህ ነገሮች በደንብ ተገንዝበን ኃላፊነት የተሞላ ውሳኔዎች እንድንወስን ስለ ሰውነታችንም ሆነ ስለ ወደፊት ህይወታችን ያስፈልጋል ማለት ነው። ስለዚህ የዛሬውን ቪዲዮአችን በዚህ እናጠናቅቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲወሰታችንን ጎብኝታችሁ ጥያቄዎች አስተያየቶች ካላችሁ ጻፉልን። በቀጣይ ደግሞ ስለ ዩኒት 5 ሪቪው ኩዌስችንስ ምናይ ነው የሚሆነው። የዩኒት 5 የክለሳ ጥያቄዎችን አብረን እንሰራለን። እስከዛው ድረስ ሰላም ሁኑ።